ለምን ተደወሉላችሁ? እንጃ ምናልባት አስቤካ አንተ ግን በሰው ተብሎ እስካሁን ታድርግ ነበር። እንጃ ምን አድርጋለሁ? እኔ ግን አንድ ጥላት ደውሎ ያሰቡትን ቢነግረኝ ምን ለማለት ፈልገህ ነው እንደዚህ ያልከኝ ይለው ነበር። እናማ አባዬን ያናገረኝ ጅራት ቲና በዚህ ብቻ ሽማግሌውን ያናገርኩት ብለሻት ነው። ትሁት ማናገር ሊሆን ይችላል። ግን ያልኳት ነገር እኮ እንደዚሁ በቀላሉ የሚታለፍ አይደለም። ተሳስታ ነው እንዳለ ስሟን ጠርቻለሁ። ምንድነው ብላ እንድጠይቀኝ ፈልጌ ብዙ የሚያጠራጥር ነገር ነው የነገርኳት። አንደኛ ከዚህ በፊት ተደብቀን የምንገናኝበት ቦታ ብያታለሁ። ያ ቦታ ግን የት ነው? ወረቀቱንም ይዘሽ ነይ ብያታለሁ። ወረቀቱ ለምንድን ነው? ይህን ሁሉ ደውሎ ለመጠየቅ በቂ አይመስልህም? ሊሆን ይችላል፣ ግን ደግሞ ላይሆንም ይችላል። ልክ ነህ። ሊሆንም ላይሆንም ይችላል። ግን እኛ ነው ብለን መንገዳችን ብንቀጥል ይሻላል። ቀጣዩ ደግሞ ያንተ ነው። አዎ ያንተ ስራ ይቀጥል። ሰላም ይቻላል ቤተሰቦቼ፣ አስቱኒ ዛሬ ደግሞ በሌላ ቪዲዮ መጥተናል። ቲና ድራማ ዛሬ ምን ተፈጠረ ብለን አብረን እናያለን። ቲና እንግዲህ ድጋሚ ሌላ ሴራ እያሴረች ነው። እንግዲህ የአባዬን ንብረትና ሀብት እንደውም ቤቱም ድርጅቱም ጭምር ለመቀማት ተቃርባለሁ። እንግዲህ ካሁን በኋላ የኔ ነው እያለች ከተመስገን ጋር ወረቀቱን አስቀምጣል። ስንት ቤት ገብቶ ነበረና አስቀምጫለሁ እያለ ነበር እና አሁን ተቃርበናል፣ ይህ መጨረሻችን እድላችን ነው በማለት እጅግ በጣም ስትጓጓ ነበር። ቆይ እስቲ ለማንኛውም ልደውልና ትሁትን ወረቀቱን ይዛ እንድትመጣ አድርጋታለሁ ብለው ልክ ስልኩ ስትደውል ስልኩን ያነሳ ድምፁን ሳያሰማ አባዬ ነበር የሰማው ማለት ነው። አሁን የምለን ቦታ ትሄዳለህ ብላ ስታስበው ነበር። ነገር ግን እንዴት ሊሆን ይችላል እንደዚህ እያለ ዳኒና ኤደን አንድ ላይ እየሄዱ ነበር እና ስለሰርጋቸውም እያወሩ እንዲሁም ካሌብና ትሁት የእነሱ ሰርግ ናፍቆኛል፣ የእነሱ ሰርግ ማየት እፈልጋለሁ፣ ይፋቀራሉ እኮ ግን ማን ደፍሮ እንደምናገር ባላቅም እያለች ነበር። ስለ እነሱ እኮ መጨነቅ የለብሽም፣ እንደፈለጉ መሆን ይችላሉ። ካሌብ ወይም ቲና ትሁት ማናገር ይችላሉ። ስለዚህ ስለነሱ ብዙ ያሳስበሽ እያለ ነበር። አባዬ ትሁትን ቁርስ ይችምት አባዬ ቁርስ አብረን እንበላለን ብላ ቁርስ ደርሷል ትንሽ ብቻ እያለች እሺ ልጄ አታስቢ እያለት ነበር። እናም ስለ ካሌብ እያሰበ ነበር። ቲና እንግዲህ ንብረቱን በሙሉ ጄኔ ሊሆን ነው ተቃርቧል በማለት እጅግ በጣም በወጉት ነበረ ስጠብቅ የነበረው ማለት ነው። እንግዲህ አባዬ ምን ለማድረግ እንዳሰበችው ባላውቅም፣ ነገር ግን አሁን ስልኩን ትደውልና ለአጋጣሚ የትሁት ስልክ ሳሎን ስለነበረ አባዬ ስልኩን አንስቶ ስልኩን ያነሳና ይሰማል እና የተባባሉበት ቦታ ወረቀቱን ይዘሽ ነይ በማለት የማውን ቃል ስትናገር ነበር ማለት ነው። አባዬ ግራ ተጋባው። ስለምን ወረቀት ነው የምታወራው እያለው ነበር። የተለመደበት ቦታ እያለቻት ነበር። ነገር ግን ይህ ነገር ይሰራል የሚል እሷ አባዬ ወጥመድ ውስጥ ለማስገባት ነበረ አላማው ማለት ነው። እናም ተሳክቷል እያለች ነበር። ቆይ አንተ ስታስበው ትሁት ብትሆን ኖሮ ይህን ያልኩትን ስለምን ወረቀት ብላ ደውላ እኮ ጠይቀኝ ነበረ። ነገር ግን ያናገረኝ እርግጠኛ ነኝ አባዬ ነው እያለችው ነበር። እርግጠኛ ልንሆን አንችልም። ትሁትን ልትሆን ምን ተፈጠረ ብላ እንዴት ምንድን የምታወር ብላ ዳግማ ልትጠይቅ ትችላለች። አባዬ ፊቱ ሲቀያየር አባዬ ምን የተፈጠረ ነገር አለ እንዴ ምን ሆነሃል ብላ ትሁት ስትጠይቀው ነበር። አይ ትሁቴ ምንም አልሆንኩም እያለት ነበረ። ታዲያ እኮ ፊት ተቀያይሯል አባዬ ደህና አይደለም እንዴ? ቅድም እኮ ደህና ነበር እያለ ነበር። አይ ልጄ ደህና ነኝ አታስቢ፣ ምንም መጥፎ ነገር የለም እያለ ነበር። እና ትሁት ወጥመድ ውስጥ አስገብቶ ከአባዬ ጋር ለማጣላት ነበር የቲና ስራ ማለት ነው። እናም አባዬ በጭራሽ አላመነው ማለት ነው። ምክንያቱም የሰማ ነገር ትንሽ ግር የማስብል ነገር ነበር። ይህ ነገር የምሰራ አይመስለኝም፣ እርግጠኛ ነኝ እመነኝ ተመስገን ይህ ነገር ይሆናል። ስለዚህ ትሁትን ለመጨረሻ ከዛ ቤት መንቅረን እናስወጣታለን። አባዬ ደሳል እምነት እስከወርድ ድረስ እናደርጋለን። አሁን የማስበው ነገር ሰዓት ጠብቅን፣ በቅርቡ ሁሉ ነገር የኛ ይሆናል እያለችው ነበር።
ስለምን እንደምታወራ ምንም ማቅ ነገር የለም እየገባኝ አይደለም ነገር እያላት ነበር። እመነኝ እያለ አባዬ መናፈሻ ቁጭ ብሎ ሻይ እየጠጣ ነበር። በጣም ግራ ተጋቡ። ምክንያቱም ስለዚህ ወረቀት ምን እንደሆነ ማወቅ ይፈልጋል ማለት ነው። ከዛ ዳኒ ደውሎ ዳኒ እንድመጣ ይነግራል እና ለዳኒ የተፈጠረው ነገር እየነገረው ነበር። ቲና የሆነ ወጥመድ እያዘጋጀች ነው እና ትሁትን የሆነ ወረቀት ይዘሽ ነይ ብላ የትሁት ስልክ ሳነሳ እንደ አጋጣሚ የሰማሁት ይሄ ነው። አባዬም የምን ወረቀት ነው? ስለምን ወረቀት ነው ይዘሻት ነይ ያለቻት እያሉ ነበር። አላቅም አባዬ እያሉ ነበር። ግን ቲና በጭራሽ ልታቀርበኝ አልፈለገችም። እውነቱን መናገር አትፈልግም። ስለዚህ የሆነ ሴራ እያሰረች እንደሆነ እኔም እርግጠኛ ነኝ እያሉ ነበር። እና ምን ማድረግ እንዳለብን አናቅም። ስለዚህ ኤደንን እዛ ሄዳ ወረቀት እንድታመጣው እናደርገዋለን ብለው ትሁት እንዳጋጣሚ ድቃያለች ኩሽና ነበረች። ከዛ ኤደን ቤቱን ትገባለች እና የእሷን ክፍል መፈተሽ ትጀምራለች። ምክንያቱም ወረቀት የተባለውን ለማግኘት እሷ ምንም አላየችውም። ኤደን እንደ አጋጣሚ ቤቱን እየፈተሸች እያለ ብዙ ቦታ ካየች በኋላ ወረቀቱ ይገኛል ማለት ነው። ልክ ድምፅ ሲሰማ ትሁት ምን ተፈጠረ? ልክ ስራውን ጨርሳ ወደ ሳሎን ስትል ኤደን እኔ ነኝ ትሁት እኔ ነኝ እያለቻት ታዲያ ለምንድን ነው አስደነገጥሽኝ እኮ ቤት ገብተሽ ነው በበሩ ነው የገባሁት ስጠራሽ እኮ አልሰማም ብለሽኝ ነው እያላት ነበር። ይሄን አልሰማሁሽም ማለት ነው? እውነቴን አስደንግጠሽኝ ነበር። እኔ ምንሽ ስለ አንቺና ስለ ካሌብ ምን አዲስ ነገር አለ? እኔ ሰርጋችሁ ለምን ብላ ትጠቂልሽ? በጣም ቾክ ያለው እያለቻት ነበር። ወይ ደስ ብለሽ እኮ ነው ምንም ነገር የተፈጠረ ነገር የለም በማላችን እኮ ምንም ነገር የለም አንቺ ዝም ብለሽ ነው የጓጓሽ እያለቻት ነበር። ትሁት ተስፋሽን አታጭም አንድ ቀን አንድ ነገር መፈጠሩ የማይቀር ነው እያለችው ነበር። እንግዲህ እስቲ አብረን እናያለን እያለች ነበር። እና ምን አዲስ ነገር አለ እያለች ስትጠይቃት ነበር። ግን ብዙ አልቆይም አሁን መሄድ አለብኝ አባዬን ለማግኘት ነበር የመጣሁት አባዬ ወጥቷል አይደለም ትላለች ቲና። እንግዲህ ወጥመዳችን እየዘረጋን ወጥመዳችን ሰርቷል። ስለዚህ አሁን እንዴት አድርገን ትሁትን እጃችን ደውለ ማስፈራራት አለብን እያለች ነበር። ከዛ ተመስገን ደውልና ትሁትን እህትሽና የእህትሽ ልጅ በእጃችን ያሉ፣ ስለዚህ አንድ ነገር ማድረግ የለብሽም እነሱን እገልብሻለሁ እኔ የምልበት ቦታ በፍጥነት ካልመጣሽ እያላት ነበር። ከዛ እህቴ ምንም ነገር እንዳታረገ እሺ፣ እህቴንም የእህቴን ልጅ ምንም ነገር እንዳታረግ ትሰማኛለን። እመጣለሁ የፈለግበት ቦታ እመጣለሁ፣ ግን እህቴን በጭራሽ ልትጎዳት እንዳትሞክር ያለችው ስልኳን ጆሮ ላይ ይዘጋትና ትሁት በጣም ፈርታ ስትጨነቅ ነበር። እህትሽን አንድ ነገር አደርጋለሁ ስላላት እጅግ በጣም ፈርታ ስትጨነቅ ነበር። እንግዲህ ወጥመዳችን ሰርቷል ማለት ነው። ስለዚህ አሁን ጠብቀው በቅርቡ እጃችን ውስጥ ይገባል ሁሉ ነገር እያለች ቲና በጣም ቆይ ፍራሹ የተሰሙት እያለች ስለ ቤቱ እየጠየቀችው ነበር። እና አሁን እንደምሰራለን አልጠራጠርም ካሁን በኋላ እያለችው እሱም ተስፋ አደርጋለሁ አሁን የመጨረሻ ነው። ስለዚህ አሁን ትሁት የቀጠርክበት ቦታ ሄደ እናገኛታለን። እህትሽና ወንድምሽን እህትሽን ገላለሁ ስላልኩ ለማንም እንደማትናገር አልጠራጠሩም እያላት ነበር። ተስፋ አደርጋለሁ በድል እንደምናጠናቀቅ እያለ ዳንና አባዬ ኤደንን እየጠበቋት ነበር። እና ወረቀቱን ይዘሽ ልጄ እንዴት ነው ተሳካልሽ እያላት ነበር። አዎ አባዬ ተሳክቶልኛል ወረቀቱን አምጥቻለሁ ምን እንደተጻፈው ግን አላየሁም ብላ ወረቀቱን ለአባዬ ትሰጠዋለች ማለት ነው። ነገር ግን አባዬ ወረቀቱን ዳኒ አንብበው ስለው ዳኒ ደግሞ እንደ አጋጣሚ ቲና ትደውልና ላገኝክ እፈልጋለሁ ስትለው ነበር። ከዛ እሷን ለማግኘት ይሄዳል ማለት ነው። ምን እንደተፈጠረው ለመጠየቅ ሲሄድ ዳኒ በቃሽ እኔ ደርስ ብዬ ልምጣ አባዬ ብሎ ጥላቸው ይሄዳል። አባዬ ወረቀቱን ለማንበብ በጣም ጨነቀው፣ ከፍቶም ለማየት ፈራ ማለት ነው። ነገር ግን ማየት አለብኝ ይሄ ወረቀት ምን እንደተጻፈበት እያለ ነበር። እና ትሁት አባዬ ጋር እየደወለች ነበር። እህቷ ጋር ስትደውል ስልኳ እየሰራለት አልነበረም እና በጣም ፈርታና በጣም ተጨንቃ ነበር። በመጨረሻ
ቲና እንግዲህ ከማንም ጋር እንደማትመጣ ተስፋ አደርጋለሁ። ብቻዋን ነው የምትመጣው፣ እርግጠኛ ነኝ። አዎ ካስፈራራው በኋላ ብቻዋን ነው የምትመጣው ብሎ ሲጠብቅ ትሁት ውጭ ላይ ወጣ እየጠበቀችው ነበረ ማለት ነው። እና እንዳጋጣሚ አባዬም በጣም ተጨነቀ። ወረቀቱን እኮ መክፈትና ማንበብ ፈራው። ምናልባት ልቤ ቀጥ ቢልስ ብዬ ተጨነቅኩ እያለ ነበር። ይሄ ሊሆን አይችልም ልጄ እያለው ነበር። ነገር ግን አባዬ እባክህ ጠንከር በል፣ አትፍራ፣ ምንም ነገር አይፈጠርም እያለው ነበር። ነገር ግን ኤደን አባዬን እያጽናናችሁ ነበር። ምንም ነገር አይፈጠርም አባዬ፣ አንድ ላይ ነን፣ እጅ ለእጅ እንያዛለን፣ ቤተሰብ ነን ብላ አባዬን እንዳይጨንቅ ስታደርግ ነበር ማለት ነው። እንግዲህ ቲና በመጨረሻ ትሁትን ለማግኘት እየሄዱ ነበር። እና ተመስገን ብቻዋን ነው የምትመጣው፣ እርግጠኛ ነች ነው። አዎ ብቻዬን የምትመጣው፣ ስለዚህ አታስብ እያላት ነበር። እና እንግዲህ መጨረሻ ትሁትን እጃቸው ለማስገባት እያሰቡ ነበር። ነገር ግን ትሁትን ዳኒ ይደውልና አባዬ በፍጥነት ነው እዚህ ብሎ ይጠራዋል። ከዛም ዳኒ ያለበት ቦታ ሲሄዱ ትሁትን ላገኝበት የነበረ ቦታ ዳኒ ይከተለዋል፣ ቲና ማለት ነው። እንግዲህ ቲና ደግሞ ትሁትን ካገኘች በኋላ ዛቻው ቀጠለ ማለት ነው። እነሱን ተደብቆ ከሩቅ እያዩዋት ነበር። እንግዲህ ቲና እነሱን ትመለከታቸዋለች። እኔ ያልኩሽ ብቻሽን እንድትመጪ ነው እንጂ ከሰው ጋር አልነበረም እኮ እያለችው ነበር። እና አባዬና ዳኒ እዚህ ምን ይሰራሉ እያለችው ነበር። አላውቅም፣ እኔ ለማንም አልተናገርኩም። ትሰምኛለሽ፣ እህትሽ እንድትሞቺ የማትፈልጊ ከሆነ አሁን የምልበት ቦታ አብረን እንሄዳለን ስትላት እያስፈራራቻት ነበር። ቲና ፍላጎትሽ ምንድን ነው? ከኔ ምንድን ነው የምትፈልጊ እያለቻት ነበር። ወደ ተመልካቾቼ ዛሬ ቪዲዮ ነበር። በቀጣይ እስክንገናኝ ድረስ ሰላማችሁ ይብዛልኝ።
ነው።